ወይኔ ናቲ ቆሻው ቤት በኩል ነው ሞተው ዳጊ ተጫወትክብኝ ቆይ እንዴት እንደዚህ ታደርጋለህ ስንት ቀን ነው የምነግርህ እነዚህ ልጆች አታስጠጣቸው ብዬ ምን ይዘጋል ተናገር እንጂ ናቲ ላስብበት በእናትህ ጊዜ ስጠኝ ላስብበት ምኑን ነው የምታስብበት ልጆቹ እንደዛ ስታደርጋቸው አስበህበታል ቆይ ምንድን ነው የምትለው አልገባኝ እንዴ ህፃን ልጆች ናቸው እንዴ መጠጣት ፈለጉ ጠጡ አይደል ያስገድዳቸው ሰው አለ ኧረ እባክህ ህፃን ልጆች ናቸው የምርም ነው የምትናገረው ዳጊ ቆይ አንተ ልጅ ለምን እንደመጣ ረሳኸው እንዴ አልረሳሁትም ናቲ ግን ተረጋጋ በቃ ተረጋጋና መፍትሄ እንፈልጋለን ያንተ እንደዚህ መጮህ መንጫጫት ምን የሚለውጠው ነገር የለም ተረጋጋው ተረጋጋው እስኪ ንገረኝ እሺ ምን የተቀየረ ነገር አለ ተረጋጋው ንገረኝ እንጂ ናቲ እኔ ምን ነገር አሰማኝ አታምነኝም አትወደኝም ናቲ ንገረኝ እስኪ መልስልኝ አታምነኝም ወይ ቆይ አሁን እቺ ሴትዮ ከቤት ይውጡልኝ ብትል ምን ልናደርግ ነው እስኪ ንገረኝ ለምን አትሰማኝም በቃ ለኔ ጊዜ ስጠኝ እስካሁንም ነበርኩኝ አይደል ያስተካከልኩኝ ነበር አሁንም አስተካክለዋለሁ አለቀ ሴትዮዋ ብር ነው የምትፈልገው ብር ይሰጣታል አለቀ እንዴ 300 ብር ስንሰጣት እኮ የምትረሳው ነገር ነው አይደል እንዴ መጠጣት ፈለጉ እነዚህ ልጆች መጡ ጠጡ አለቀ አይደል ያደረግናቸው ነገር የለም አላስገደድናቸውም አይደል ዳጊ እንደዛ ማድረግ የለብህም እያልኩ እኮ ነው እነዚህ ልጆች እዚህ ቤት ስናመጣቸው መጠቀቅ አለብን እንዴ ስንቴ ነው የምነግርህ ዳጊ ናትሽ አሁን እንደፈርፋል አይደል አሁን ተረጋጋ መፍትሄ ብቻ ነው መፈለግ ያለብን በቃ ወደፊት እንራመድ እሺ በለኝ እሺ አሁን ከቤት መውጣት እፈልጋለሁ ቤት በኩል ልውጣ እስኪ ንገረኝ እንወጣለን ችግር የለውም መዳን እሺ እንደፈለግ ካርገ ብቻ እቺ ሴትዮ አፏን አዘጋልኝ ወይኔ አትጨነቅ በቃ ራስን ያማል አሁን ይኸውልህ አዳምጠኝ 10 ደቂቃ ቁጭ እንበልና እናስብ ምን ማድረግ እንዳለብን ከዛ በኋላ እንወስናለን ሁሉም ነገር ቀላሉን ነገር አታክብዱ የመፍትሄ ሰው እንጂ ዝም በለኝ ምንም ነገር እንዳታወራ አላስብበት በቃ አሁን ቶሎ ፋይል መውሰድ ያለብን ፋይል አለ ብሩ እንዳዘጊውሽ አደራ ኧረ እናንተ ግን እኮ ካዩኝ ኧረ ይገድሉኛል ችግር የለውም ተብቃ ወይ በሩን አትዝጊው ይሄ ትልቁንም በር አትዝጊው ስመጣ ወይ ደውልልሻለን ቶሎ ትከፍቺልኛለሽ እሺ በእናታችሁ ግን ቶሎ በቃ አታስጨንቃት ይኸውልሽ እኛ ልክ ስንመጣ እንደውልልሻለን አንቺ ትከፍቺልናለሽ እኛ ሮጠን እንገባለን አይደል ለምን በሩን ክፍት ተይው አንቺ እኛ እንገባለን ብቻ የቤቱን መብራት አጥፍታል አልጠፋም ስንገባ እናጠፋለን በእናትህ አታስጮኝ እሺ በቃ ተብቃ እንመለሳለን በሩን ብቻ አትዝጊው እሺ ሳሮን አንቺ ከሷ ትሻያለሽ ስል ጭራሽ አንቺ ባሰብሽ ቆይ እነዚህ ልጆች ምን አስነክቷችሁ ነው እነሱ ቤት የምትመላለሱት ጭራሽ ከወንዶች ጋር ቁጭ ብላችሁ መጠጣት ጀመራችሁ እኔ ይሄን ከማይ ድፍት ብል ይሻለኛል ሳሮን አንቺም እማዬ ቆይ ምን አደረግን ፈታያልን ነበርኩ ሃና አይናስብሽን ሳላጠፋው ግቢና ተኝ ደግሞ ምን እንደምትሸጣው አፏ ጋንጋን ይላል ሰበብ ሳትሆኝብኝ ሂጂ ውጭና ግቢና ተኝ እማዬ ይቅርታ አጥፍተናል ነገር ግን ናቲና ዳጊ በዚህ ምሽት የት ሄዳሉ እንጃ አባሽ ደግሞ እነሱ ለሚሄዱበት ልጨነቅ ማፈሪያዎች ናቸው ትሰሚኛለሽ ያየኋችሁ እኔ ሆንኩ እንጂ ሌላ ሰው ቢያያችሁ ኖሮ የኔም ያባታችሁም ስም ነበር የሚጠፋው የምን ድፍረት ነው ማዬ ማን የተደፈረው ማነሽ ትብቃ እቺ ልጅ አይናን ሳላጠፋ ወሰጅና አስተኝልኝ ሂጂ ግቢ አለበዚህ አይና ሱባን ነው ማጠፋው ዞር በይልኝ ራሴ ገብቼ ተኛለሁ
መንፋት አይንሽ። እማዬ ሁሉም ነገር አንቺ እንዳሰብሽው አይደለም። እኔ መቼ አሰብኩ? ባይኔ ያየሁ እንጂ መቼስ ባይኔ ያየሁትን ነገር ልትክጂኝ አትችይም። እንደው ሀናስ እሺ ተታላ ነው ብዬ ላስብ። ሳሮን ያንቺ ምን ይሉታል? ለዛው ከተከራይ ጋር ትናንት ከገባ ተከራይ ጋር ራስን ክብር ማዋረድ ምን ይሉታል? ኧረ እማዬ ስለምን ክብር ነው የምታወሪው? ምንም ነገር እኮ አላደረግንም። ሀናን እያስጠናናት ነበር። አሃ ካቲካላ ፉት እያደረገ እሱን ነው የሚያስጠናት። እንኳን ነገርሽኝ። እኔ ይሄ መሆኑን መች አወኩኝ? አፈር ያስጠጣው አፈር ይጠጣ። እማዬ አጋጣሚ ስላየሽን መስሎሽ ነው እንጂ እኔና ሀና ምንም አላደረግንም። ሲጠጡ የነበሩት ናቲና ዳጊ ናቸው። አይ ሳሮን ምንም አታስተባብይልኝ። ትሰሚኛለሽ? አንቺ በዚሁ የምትቀጥ ከሆነ በዚህ ባህሪሽ የምትሄጂ ከሆነ አባትሽ ጋር ትሄጂና እሱ እንደምትፈልጊው አድርጎ ያኖርሻል። እኔ አልችልም። እማዬ አንቺ እኮ እናቴ ነሽ። እንደፈለግሽ ትናገሪ መብታለሽ። ነገር ግን አባዬ አባዬ እያልሽ መሀል ላይ አታንሹ። የእሱን ስም ተጠቅመሽ ደግሞ ልታስፈራሪኝ አልፈልግም። እሱ እዚህ የለም፣ ያለሽው አንቺ ነሽ። እኔማ በምን አቅሜ ልቻላችሁ? ደግሞ አታፍሪም? ድምፅሽ ከፍ አድርገሽ እኔን ትናገሪኛለሽ። ካጠፋው ይቅርታ እማዬ። እንዲህ ናትና ካስዬ ልጆቹ ሁሉ ይነሱብኝ። ተረጋጉ ካስዬ። ወይ ጄሎ ልምጣ? አንቺ ጠጪ። ትሰሚኛለሽ? በሩ ዘጋጊና ተኝ። እሺ ዘጋዋለሁ። ዳጊቶሎ መብራቱን አጥፋው። ምንድነው በሳት እንተኛ ነው? ምንድነው የምንተኛው? አሮጊቷ መብራቱን ካየች መምጣቱ አይቀርም። ድጋሚ መውጣት ካልፈለግ አጥፋው። ሴትዮን በጣም አበዛችሁ። እሺ ትንሽ ታገሰኝ ወንድሜ። ወደፊት ህይወታችን እንመለሳለን። ተስፋ አደርጋለሁ። ከኛ በላይ ትብቃ እዛ ቤት ውስጥ አለች። የሚገርምህ ነገር ዳጊ፣ ከኛ በላይ ትብቃ በጣም እየተጨነቀች ነው። እኔ ይኸውልህ ናቲ፣ ለእሷ ሳይሆን ለአንተ ነው የማስብ። እሷ በፊትም እንደዚህ አይነት ህይወት ውስጥ ስለነበረች ታውቋለች፣ ብዙም አይከብዳትም። አንተ ግን ያን ከመሰለ ህይወት ወጥተህ እዚህ ውስጥ መግባት በጣም ከባድ ነው። ምን በላ፣ ስንት አገኘ፣ ቤት ገባ፣ ቤት ወጣ፣ እንደዚህ የተባሉ መኖር በጣም ከባድ ነው ናቲ። ይሄን ላንተ አልመኝልህም። ልክ ነህ ዳጊ። አሁን እንደ ድሮ ቅብጠት የለም። አባቴ ያፈራውን ንብረት የማንም ነብሰ ገዳይ ሲጫወትበት ዝም ብዬ የማያውቅም የለኝም። አይዞህ ናትሽ፣ ሁሉም ነገር ያልፋለሽ። አዎ ማለፍ አለበት፣ ግዴታ ማለፍ አለበት። አባቢ በህይወት እያለ ለመስራት ያቀዳቸውን ነገሮች እኛውን እሱን መስራት አለብን። የአባቢም ነፍስ በሰላም ማረፍ አለበት። ከፈጣሪ ጋር እናደርገዋለን። ግን ይኸውልህ አንድ ነገር እሺ በለኝ ናቲ፣ መረጋጋት ይኖርብሃል። በቃ ከተረጋጋን ሁሉም ነገር ማድረግ እንችላለን። ዳጊ፣ ከዚህ በላይ ምንም መረጋጋት የለም። ሰውየው ሳይቀድመን እኛ መቅደም ይኖርብናል። እኛ እያንዳንዱን እርምጃውን ማወቅ ይኖርብናል። ሰውየው እኮ ንብረት ብቻ አይደለም ይቀማኝ፣ ሁሉ ነገሬን እኮ ነው ይቀማኝ ዳጊ። ቤተሰቦቼን፣ ሙሉ ነገሬን። ዳጊ፣ ነገ ጠዋት አንተ እንደማይቀማኝ በምን ልረጋግጥ እችላለሁ? ሰውየው ሳይቀድመን እኛ መቅደም ይኖርብናል። ገብቶኛል። ነገር ግን እኔም አንተን ማጣት አልፈልግም። ይኸውልህ ናቲ፣ አንተ ከሌለህ ይሄ ሁሉ የምታወራው ነገር ሁሉ ከንቱ። ራሳችንን እንጠብቃለን ወንድሜ፣ ይሄ ደግሞ ግዴታችን ነው። ቆይ የነገ እቅዳችን ምንድን ነው? ይኸውልህ ጨራ ጉዳዩ ካለቀለት እሱ ጋር እንሄዳለን። ጨራ ግን እንዴት ነው? ታማኝ ሰው ነው? አዎ ናቲ፣ እንግዲህ ይሄን ሁሉ እርምጃ እንድራመድ ያደረገን እሱ። ገንዘብ በጣም ነው የሚወደው። ገንዘብ ካሳየው ምንም ሊሰራል ይችላል። በጣም ጥሩ። እንደዛ ከሆነ እኔ በአካል አገኘዋለሁ። ደግሞ በጠዋት ቀስቅሰኝ። የዚችን ሴትዮ ድምፅ መስማት አልፈልግም። በደህና ደር። አና ኦ ማይ ጋድ! ጭራ እኔ አላምንም። ምጥንዬ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ቆይ የት ጠፍተህ ነው? ከስተሃል። ምን ሆነ ነው ፊትህ የጠቆረው?
ማንሽ ደበርኩሽ እንዴ ምጥን? አይ እንደሱ ለማለት ፈልጌ አይደለም። ተጎሳቅለሃል። እናትህ ደህና ነች? እማዬም የሌለብሽ ናት። እኔ እያለሁላት ምን ትሆናለች? ክላስ መግባት ለምንድን ነው ያስጠላ? ጣልቼው ነው ብለሽ ነው? እና ለምን አትመጣም? አሁን ላይማ ስራ እየሰራሁ ነው። እኔ መቼ እንዳንቺ ታደርኩ? እንዴት? እኔ እኮ የቱጃር ልጅ አይደለሁም። መረቅ እንደ ሾርባ ይቀርብልኝ። ላቤን ጠፍ አድርጌ በማመጣው ገንዘብ ነው እኔንም እናቴ ነው የምማረው። አንቺ ለነገሩ ምን አለብሽ በደህና ጊዜ ተወልደሽ። አሁንም የምትቀልደውን ነገር አላቆምክም? አንቺም እኮ 20 ጊዜ ጥያቄ የምትጠይቂውን ነገር አላቆምሽም። ሙዚቃሽም እንደነበረ ነው። ለማንኛውም ምጥኔ ስላገኘሁሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። ነገር ግን ምጥኔ አትበለኝ ብዬ ስንት ጊዜ ነው የነገርኩ? አትሰማም? እና ምጥን ብቻውን ከደበረሽ ምጥን ሽሮ ላድርግልሽ? ከፈለግሽ በበርበሬም አለ። በቀይ ወጥ ይሁን ባልጫ። ኡፍ! አሁንም ህፃን ልጅ ልጅነት አልለቀቀህ? ኡፍ! እና በቃ ኮረፍሽኝ ልሂድ። ጥርግ በል እስቲ ልደልሻለሽ። ቆይ እንጂ ንገረኝ፣ አሁንም እዛ ሰፈር ናችሁ? ኧረ ቤቱን ለቀናል፣ ተወረሰብን እኮ። አሁን ከእናቴ ጋር ተከራይቼ ነው የምኖረው። ቀድመህ ብትነግረኝ ኖሮ እኮ እኛ ቤት ሲከራዩ ነበር። ነበር። እቺ ደግሞ እናንተ ግቢ ሲጀመር ቤትስ ባይኖር በረንዳ ላይ አንጥፌ አልተኛም? እንደዛ እንኳን ሆኜ እኮ በቃ በከፍል ደስ ነው የሚለኝ። አንተ ውሻ ነህ እንዴ ውጭ በረንዳ ላይ ተነጥፎልህ የምተኛው? ኧረ ጥጋብ! ጭራሽ እናንተ ቤት ለውሻም ታነጥፋላችሁ? ያለው ሰው ማማሩ ማለት አንቺ። እና ቤት አትመጣም? እኔ የምለው ምጥኔ ካስዬ ግን ደህና ነች? እማዬ ደህና ናት። ብዙ ጊዜ ደግሞ ስላንተ ትጠይቀኝ ነበር። ጥሎባት ደግሞ እናትህን ትወዳታለች። ምን ሆነሻል? የኔ እናት እኮ አራዳ ነች፣ ማንም አይወዳታል። እና ሰላም አትላትም? ሌላ ቀን እመጣለሁ። ዛሬ ሰው እየጠበቅኩ ነው፣ የሆነች ጉዳይ አለች። እሺ በቃ እንዳትቀር። መጥኔ ግን አልናፈኩሽም? አሁን ተገናኘን አይደል? ለምንድን ነው የምትናፍቀኝ? ነይ እስኪ በእናትሽ። ኧረ በህግ አምላክ አፈንከኝ እኮ ባይ ሀና እቺ ልጅ ሄዳ ነው? ልትደፋኝ እኮ ነው። እናንተ ማፈቅዶላችሁ ነው እዚህ ግቢ የገባችሁት? ማተኮ ማለት ስልክ። አዎ እና ገንዘብን መረሳንና ማሚ እንጂ ቤት መተን ይቅርታ ልንጠይቅ ነበር አይደለ እንዴ ናቲ? እኮ ይሄው እኔ እንዳይኔ ብሌን ከምሳሳላቸው ልጆች ይቅርና በቤት ዕቃ እንኳን ማልደራደር ሰው ነኝ። እዛ በሄዳችሁበት ብትቀሩልኝ ይሻለኛል። ሂዱልኝ በቃ። ካስዬ እናቴ እንደው ይቅርታ አድርጉልን። በጣም አጥፍተናል። በጣም ይቅርታ አድርጉልን። አንተማ ጥሩ ልጅ ነህ እኮ። አንተን እኔ እንዴት እቀየምሃለሁ? ጓደኛህ ግን ንቀቱ የቤቱ ባለቤት ነው የሚመስለው። ይቅርታ አድርጉለት። እንደ ጓደኛዬ እኮ ባህሉን በስርዓት ስለማያውቁ ሰነፍ። ቆይ እሱ ከሰው የተለየ አሜሪካዊ ነው? ይቅርታ ማይጠይቀኝ? ይቅርታ ካስዬ፣ በእርግጥ አጥፍተናል። ድጋሚ አይደገምም። ይቅርታህን እንኳን ለጓደኛ ተው። ምንም ጥቅም የሌለ ሰው ነህ እኮ። ሂድ ጣልኝ ወደዛ። ምን ታፈጣለህ? ውጣ። ይኸውልሽ ማሚ፣ ምን መሰለሽ፣ አሁን የሆነሽ ቦታ ደርሰን መምጣት አለብን። እሺ፣ ሁሉም ነገር ይስተካከላል። ይኸው እኔ ቃል እገባለሁ። በልጆት ብለን በልጆት። እሺ እሺ፣ ሁሉም ነገር ይስተካከላል። እኔ ያለው። እሺ እኔ ያለው። እነዚህ ልጆች ምን ይሻላል? እማዬ፣ ምን ነው እማዬ፣ ምን እያደረግሽ ነው? ምን ይመለከትሻል? ይሄ ሁሉ የአንቺና የእህትሽ ጦስ ነው። ቆይ እኔም እንደነዳይ ጉልበትሽ ላይ ወድቄ ልሳም? ለማን አባቱ ብለሽ ልጄ? አንቺ ቆይ ራስሽን ከነዚህ ጋር ታወዳድራለሽ? እማዬ፣ ለዚህ እኮ ነው የምወድሽ። እንቅብጠትሽን እዛው። አንቺ ደግሞ ምን አባሽ ሆነሽ ተደብቀሽ የምታዳምጭ? አይ ፍቅራችሁ ያስቀናል። እንዲሁ ሳያችሁ እኮ ደስ ብላችሁ ነው። እናቴ ትዝ ብላኝ ነው። ቆይ ግን እናትሽ የት ነው ያለችው? ሞታለች። በጣም አዝናለሁ። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። አሁን እኔ በህይወት እያለሁ የእኔ ነገር ምንም አልገባችሁ። አንድ ቀን ግን እኔ ስታጡኝ ነው የሚገባችሁ። ያን ጊዜ ይቆጭሻል። እንዴ ምንድን ነው የምትይውማ? እናትሽን ብትንከባከቢያት ይሻላል። እናትሽን ካጣሽ በኋላ በጣም ከባድ ህይወት ነው የምትኖሪው። እሷ ስትኖርልሽ የነበረውን ህይወት አንቺ መኖር ትጀምሪያለሽ። አልገባኝም። እስኪ ታያት ትብቃ። የኔ ልጆች እኮ ቆም ብለው ያስቡ። ለመሆኑ ያቻህና የት አባቷ ሄዳ ነው? አሁን ስፖርት ልስራ ብላ ወጣፋ። እንዴ የእሷ ስፖርት አያልቅም አይደል?
ወይኔ ናቲ ብለህ እዚህ ሴትዮ ታሰግደኛለህ? እና ታዲያ ምን ተቀነሰብህ? አሁን ደግሞ ይኸውልህ ልክ ወደ ቤት ስትመለስ ማለት ነው 1 ኪሎ ቡና ትገዛና ከዛ በኋላ ሰላም በሰላም ነው የምትሆኑት። ሰላም የሚሰፍነውማ ቡናው እስኪያልቅ ድረስ ነው። ናቲ እንዴት ነህ? ትናንት እኮ ማሚ ካባረረች በኋላ ተመልሰን ልትመጣ መሰለኝ ነበር። እዚህ ጋር አንታይም? የት እየሄዳችሁ ነው? የሆነች ቦታ እየሄድን ነው። ውይ የእናንተ የወንዶች ጉዳይ ደግሞ መቼ ነው የሚያልቀው? አንቺ ልጅ እናትሽ እኮ ሀናና እያሉ ግቢውን እየበጠበጡት ነው። ቶሎ ብትሄጂ ይሻልሻል። ወይኔ እማዬ ከቤት እንደወጣ አወቀች? ማወቅ ብቻ ይኸውልሽ ቆይ ትምጣ ምናምን እያሉ ሲዝቱብሽ ነበር። ወይኔ ጉዴ! እቺ ትብቃ ናታ ጉዴ ያደረገችኝ። ትብቃ ደግሞ ምን አድርጋ ነው ጉድ የምታደርግሽ? እሷ ናታ እንደወጣ የነገረቻት እቺ ወሬኛ ሀና። ትብቃን ካስቀየምሻት ጸብሽ ከኔ ጋር ነው የሚሆነው። ምን ትብቃ ሰራተኛ እንጂ ሚስትህ አይደለች። ምን ነው በጣም ካልተከባከባችሁልኝ አልክ? ወይስ እኛ ማናውቀው ሌላ ነገር አላችሁ? ሀና ከካስዬ ዱላ በፊት ናቲ በጥፊ ሲያለሽ ከዚህ አካባቢ ብትርቅ ይሻልሻል። ኡፍ ናቲ ደግሞ ሁሌ እንደ ሽማግሌ በዱላ ነው የምታምነው። በቃ እጭ አንተ እንዴት ነው የሚያደርጋት? እቺ የሆነች ቆንጆ ነገር ትንሿ ሳሮን በላት እኮ። ሳሮንማ እንደዚች አይደለችም። አታየትም እንዴት እንደሚያደርጋት? እቺ የሆነች ቀበጥ ነገር ናት። ታውቃለህ፣ ነፃነቷ በጣም ደስ ይላል። አትሳሳት ዳጊ፣ አጉል ነፃነት ጥሩ አይደለም። ሴት ልጅ እኮ ናት። አትያማለን። አሁን ምን ስራዬ ብለን በዚህ ቢራቢሮ የተከራከርን እኔ ልጁ መሮጥ ጥሎ ሊሄድ ይችላል። ብንሄድ ይሻላል። በልሽ ትብቃ። አቤት ካስዬ። እንጀራ ሳትጋግሪ ሙሉ ቀን መሬት ስትወለዊ ነው የምትይው? ይቅርታ ካስዬ፣ አብሲት ጥያለሁ እኮ። እንዴ አብሲት የጣልሽ እንደሆነ ሊጡን አንጠጣው እንዴ? ከአንቺ እኮ ሳሮን ተሻለች። ምንድን ነው እማዬ? ምን ተፈጥሮ ነው? ምሳ ደርሷል። እሷ መሬት ትፈትጋለች። በቃ የአሁን ሰራተኞች እኮ ይሄ ነው ስራቸው። በቃ ደሞዝ ይደርሳል፣ ደሞዟን ትወስዳለች። ምን ልንበላ ነው? እማዬ ተይ፣ ስራ በዝቶባት ይሆናል። ትብቃ፣ ምን ላግዝሽ? ኧረ ምንም ሳሮኔ፣ አመሰግናለሁ። እችን ትወዳለች ካስዬ። አሁንም እዚህ ተገትረሽልኛል። እንዴናትና ዳጊ ምርጥ ልጅ። ዳጊ ጨራይ አማንሽ ተውቁ ናት። ጨራ ይባላል። ሰላም ጨራ። ናት ነው ይባላል። ጨራ እባላለሁ። ናትዬ እንዴት ነሽ? ስላንተ ብዙ ነገር ሰምቻለሁ። እስካሁን ላለንበት ነገርም ከጎናችን እንደሆንክ አውቃለሁ። በጣም ነው የማመሰግነው። ዳጊ አንተን ሚስጥር ሁሉ ስለነገረኝ አያሳስብም። ደግሞ ምስጋናው አስፈላጊ አይደለም። እየከፈላችሁኝ አይደል? መክፈል እኮ በጣም ትንሹ ነገር ነው። ከዛ በላይ ለምን እንደምሰራ አውቀህ ጎኔ ስለሆንክ በጣም ነው የማመሰግነው። ሚስጥርን እንደ ሚስጥሪ ስለጠበክልኝም አመሰግናለሁ። ተማመንብኝ። ከገንዘብ በላይ የሆነ ነገር እሰጣለሁ። እናትም ትድናለች። እሺ ችግር የለውም። ከዳጊ ጋር ሁሉንም ነገር አውርተን ተስማምተናል። በቃ ቀጣይ ስራዬን አሳውቁኝና ሁሉንም ነገር ፊክስ ላድርግላችሁ። ቆይ ስንት ጓደኛ አለክ? ጓደኛ የለኝም። እንዴት ማለት? ፍቅረኛስ? ሰዎች የሆነ አይደለ ጓደኛ ምናምን ሊያደርጉኝ ይሞክራሉ። እኔ ግን ጓደኛ ምለው ሰው የለኝም። በጣም ጥሩ። እኔም እንደዚህ አይነት ሰው ነው የሚያስፈልገኝ። በእርግጠኝነት ብዙ ስራ አብረን እንሰራለን። ኧረ አያሳስብም። ኡፍ ግልግል። እማዬ የለችም። ታመጪ መስሎታል። እኔ ሳልፈቅድልሽ ከዚህ ቤት እንዳትወጪ አላልኩም ነበር ነው ወይስ ንቀት ነው? ንረጂ እማዬ በአባቢ ሞት በቃ የዛሬን ብቻ ተይኝ። ከዚች ቤት ንቅንቅት ያት ነው አሳይሻለሁ። እዛ ውስጥ ታፍነሽ ትቆይ እንዳያለሁ ተወጫታለሽ። ወይ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ጨራ ግን አደራ ናቲን የሚጎዳ ምንም ነገር እንዳታደርግ። ምን ሆነ? አልጨረኩ ነው። ምንም አይፈጠርም። አብሽር። እኔ የምልህ ግን ማዘር እንዴት ነች? እማዬ በጣም አሟታል። ቀን በቀን ደግሞ እየባሰባት። ዳግዬ በቅርቡ ካልታከመች እማዬ መጣት። አይዞሽ አባቴ፣ ሁሉም ነገር ይስተካከላል። ናቲ ነው። አንተ ብቻ ስራህን በስርዓት ስራ።
አመሰግናለሁ። አብሽር። አሁን በቃ እዛ ሂድና ያለውን ነገር አሳውቅ። ደውል። በቃ ፊክስ አድርጌ እደውልልሻለሁ። እሰይ የታባጧ እማዬ እኮ አንዳንድ የልብ ነው የምታደርሰው። ወይ ሀና መጣች እንዴ? አዎ መጣች። ምን ላግዝሽ ትብቃ? ኧረ ምንም ሳሎን። አመሰግናለሁ። አንቺ ከመምጣትሽ በፊት እኔ ነበር ከቤቱን ስራ የምሰራው። ምን ያክል ጫና እንደሚበዛብሽ ደግሞ አውቃለሁ። ስለዚህ በማንኛውም ጊዜ እገዜን ከፈለግሽ ንገሪኝ። በዛ ላይ ደግሞ እማዬ ስትናገርሽ አይክፋሽ። ውስጧ ባዶ ነው። አሁን ተናግራሽ አሁን ትረሳዋለች እና ያው ስትለምጃት በደንብ ጥሩ ሴት መሆኗን ደግሞ ታያለሽ። እሺ ሳሮን አመሰግናለሁ። እርዳታሽ ካስፈለገኝ እነግርሻለሁ። እኔ የምለው ዳጊና ናቲ የት ሄዶ ነው? የምታውቂው ነገር አለ? እኔ እንጃ አላውቅም። ናቲና ዳጊ ስራቸው ምንድን ነው? ምን? በየትኛው ስራቸው ነው የቤት ኪራይ የሚከፍሉት? ነው ወይስ አንዱ በእርዳታ ድርጅት ይረዳል? አይ እንደዛስ አይመስለኝም። ስራ አላቸው። ምን እንደሆነ አለማወቄ ነው እንጂ። እንዴት ስራውን አታውቂም? ናቲ መቼ ስራ ይሰራል? ከበፊትም እኮ ብዙ ሰራተኛ ነበራቸው። ቆይ ግን ናቲ ቤተሰቦቹን ማን የገደለበት? አይ እኔ አላውቅም ሳሮን። ምን ነው ማይጠየቅ ጥያቄ ጠየቁሽ እንዴ? አይ እሺ በቃ መጣሁ፣ አይሻለሁ። ማዘርዬ ሰላም ዋሉ? ደህና ዋልክ ልጄ? እንዴት ነው? ማዘርዬ እቺን ያዟት። ምንድን ናት? ቡና ነው። ዛሬ ማን ሊሞት ነው? የምን ሞት ነው ደግሞ? አይ ያለመደብህም ብዬ እኮ ነው። መቼም ይሄ የዳጊም እጅ አለበት። እስኪ ይመርቁትና ይሄ ምስኪን ልጅ ይግባ እስኪ። ተባረክ ተባረክ። ኧረ ችግር የለውም። ትብቃ ዳጊ፣ ዛሬ ትብቃ ቆንጆ ቡና ታፈላና እኛም ቤት ቡና ትጠጣላችሁ። ባይሆን እሱ ጥሩ ሀሳብ ነው። ማይ በቃ መተን እንጠጣለን። ጥሩ። እሺ እሺ። አቤት ጠሩኝ? የተጠራሽው ቅድም። እስካሁን ምን ትሰሪያለሽ? ቀርፋፋ አትንቀራፈፊ፣ ፈጣኑኝ። እሺ ምን ልታዘዝ? አሁን ይሄን ቡና ውሰጅና ቡና ፊ። ናቲና ዳጊ እኛ ቤት ነው ቡና የሚጠጡት ዛሬ። እሺ ሀና ምን ፈለግሽ? ዳጊና ናቲ የት እንዳሉ ታውቂያለሽ እንዴ? የት እንደሄዱ አታውቂም ወይ? አውቃለሁ። ናቲ የበፊት ኤክሱ ጋር ነው የሄደው። ምን? አዎ፣ ዳጊ ደግሞ ፍቅረኛው ጋር ነው የሄደው። ቆይ ናቲ ምን ይሁን ብሎ ነው ኤክሱ ጋር ሄደው? ያው ይቅርታ ጠይቋት አብሮ ሊሆኑ ነው። አንቺ እንዴት አወቅሽ? ገምቼ ነው እንጂ ምን የምታውቂው ነገር የለም። ያን እንዴት ላውቅ እችላለሁ? እኔ ሁሌ ቀልድ ብቻ፣ አንድ ቁም ነገር የለሽም። ማረቢ ትሽ እኔ ከአንቺ ጋር ስላፋ አልገኝም። እዚህ ታይኝ ወደዛ ከግድግዳ ወደ ግድግዳ እየዞሩ መሽከርከር ስራ አድርገሽ ነው። ውሸታ ማለት ነበር። ኡፍ በቃ ውጪልኝ በእናትሽ፣ ታስጠላ። ኮሽ ትብቃ፣ አንዳንዴ እኮ ገላግሌ ነሽ። በአሁን ሂጅና ሀናና ሳሮን ጥሪያቸው። ሳሮን ይመጣሽ? በእህትሽንም ሂጅና ውጪ ቢያት። ትብቃ፣ እነ ዳጊን ሂጅና ጥሪያቸው። እናቲና ዳጊ ተመለሱ እንዴ? የት ሂደው አየሽ? የትም። እና ምንም በማስመልከት ነው የቡናው ጥሪው? ናቲ ቡና ስለገዛላቸው እሱን በማስመልከት ነው። ናቲና ዳጊን ይጠራቸዋለሁ። ትብቃ፣ አንቺ ሂጂና ሀናን ጥሪያት። እሺ። ሳሮን ወይ ማዬ፣ እዛ ሄደሽ 1 ደቂቃ ብትቆይ ወየው። እሺ ማዬ፣ አልቆይም፣ መጣሁ። ነገርኩ። ሀና አንቺስ ምን ፈልግሽ? ምንድን ነው? በቃ እዚህ ቤት ለብቻዬ ኢንጆይ ማድረግ አልችልም? ካስዬ ልካዊ ነው የመጣሁት። እማዬ ደግሞ ምን አለች? ከዚህ ውጪና ሳሎን ቁጭ በይ ተብለሻል። እርግጠኛ ነሽ? አዎ እሳቸው ልካዊ ነው የመጣሁት። እና
ሳሪ ምን ትሄጂው? እንጂ ክፍሌን አስጭልኝ። ሳሪ እንዴት ነሽ? ሰላም ነው ሳሪ። ቆይ እንዴት መጣሽ? ካስ እየወጡ እንዴ? ኧረ አለች። ቀኑ ሙሉ ሄዳችሁ ነው የጠፋችሁት? የሆነ ስራ እየሰራን ነበርን። ምን ነው ፈለገሽን ነበር? አይ እንደዛ ሳይሆን ከግቢ ስትጠፉ ማየ ስለተናገረቻችሁ በዛ የጠፋችሁ መስሎኝ ፈርቼ ነበር። ምን አስፈራሽ? እኛ እንጂ አንቺ የሚጎልብሽ ነገር የለም። እኩል አጥፍተን የተባረርን እኮ እኛ ነው ወይስ ናፍቀናችሁ? አይ እንደዚሁ ነው። ግን ማየ ኑ ቡና ጠጡ ብላችኋለች። ኧረ እባክሽ ይሄ የአንቺና የሀና ስራ መሆን አለበት። ሳሪ ተይ ይቅርብን። ደግሞ እሳቸው ሲመጡ ወደ መኝታ ቤት መሮጥ አልፈልግም። እኔ ይኸውልሽ ብርድ ልብስ ውስጥ በሰቀቀን መግባት አልፈልግም። ደህና በሰላም ያደርነው ደግሞ እዛ ቤታቸው ጠብቀናቸው እንጋጭ እንዴ? ይቅርታ ሳሩ፣ እኔ ግን አልሄድም። ቢቀርብኝ ይሻላል። ዛሬ በቡና ነው የተፋቱ። ነገ ደግሞ ሙክት ካላመጣችሁ አንፋታችሁ ማለታቸው አይቀርም። ስለዚህ ይኸውልሽ እናመሰግናለን። ቡናው ይለፈን። ጭራሽ ማዘር ነው የጠሩ? እማዬ የራሷን የተጠራቻችሁ። እሺ እንደዛ ከሆነማ በቃ ናትሻ ተነስ እንሂድ። ቆይ አንቺ ነሽ ቡናው የምታፈው? ትብቃ ናት። ያው የአንቺ ቡና ካልሆነ እንደማይመችኝ ታውቂያለሽ። ይችን ቃል እዛው ትብቃ ፊት ትደግማታል። ቶሎምጣ እስኪ አንቺ ደግሞ ተነሽ ከላይ ላይ ራስሽን ችለሽ ቁጭ በይ። እማዬ ዛሬ ማን እንዳገኘው ገምቺ። ማንን አገኘሽ? የአንቺ ሰዎች እንደውም ማለቂያ የላቸው። ድሮ ልብሳችን የምታጥብልን ሴት አስታወሻት? ጓደኛሽ? እኔ ልብስ የምታጥብ ጓደኛ የለኝም። የጨራናት? የት አገኘሻት? እሷ ታዲያ ጓደኛዬ ነች እንዴ? የእሷ ልጅ ነው። ጨራን አገኘሁት። ምን? የት ነው ያገኘሽው? መንገድ ላይ እየመጣው ነበር ያገኘሁት። ብታይ ሌላ ሰው መስሏል። አማረበት? አይ በጣም ተጎሳቅሏል። ሌላ ሰው ነው የሚመስለው። ሲያስፈራ ብታዩ። እናቱ ደህና ነች? እኔ እሱን እንጂ እሷን መቼ አገኘኋት ብለሽ ነው? ቤት እመጣለሁ ስላለ ሲመጣ ታገኘዋለሽ። የት? እዚህ ቤት ሊመጣ? ለምንድን ነው የሚመጣው? ከኛ ጋር እኮ ትንሽ ጊዜም ቢሆን አብሮ ኖሯል አይደል እንዴ? ሊጠይቀን ነዋ። እስካሁን የት ጠፍቶ ነው አሁን የሚመጣው? ለምንድን ነው የሚመጣው? ምን አስቦ ነው? አረማ ያታካብጂ። ሰላም ብሎን ይመለሳል። በቃ ልንገርሽ ብዬ ነው። ዋ አንቺ ልጅ፣ እነሱን ሰዎች ወደዚህ ይዘሽብኝ እንዳትመጭ ወደ ቤቴ ነግሬሻለሁ። እኔ ሌላ መዘዝ እንዳታመጭብኝ። እኔ ለልጆቼ ልኑርላችሁ። እማዬ ይሄ እኮ ምንም የሚያናድድ ነገር እኮ አይደለም። ሀና ታውቃላችሁ ቤታችን አንድም ቀን በሰው ተሞልቶ አያውቅም። 3 ብቻ ነበርን። እና አሁን ደስ አለሽ? በጣም ደስ አለሽ። ቃላለ የሰው ችግር አለብሽ እንዴ? ለምን ታስመስያለሽ? ናቲ ስለመጣ ደስ ብሎ ናቲ። ተይ እንጂ ሀና፣ ልጆቹ ያላሰቡትን ለምንድን ነው የምታሳስቢያቸው? እኔ የምለው አባታቸውን አይቼ አላውቅም። ምን ነው አይመጣም እንዴ? ስንት ጊዜ ነው የምነግርህ ናትዬ? አባቢ እዚህ ከሚኖርበት ጊዜ ውጭ እየሄደ የሚመላለስበት ጊዜ ይበዛል። ማለትም እዚህ አይኖርም። ይኸውልሽ ማሚት፣ እኔ ሲመስለኝ እዚህ ቤት ውስጥ ያለው ችግር አባወራ። እነዚህ 2 ሴቶች መሀል እኮ አንድ ወንድ አምጥቶ ቁጭ ቢያደርጉ በቃ ችግሩ አለቀ አለቀ አለቀ። የቤቱ አባወራ እሱ ይሆን ነበር። እኔስ እህት ከሚኖረኝ እኮ ወንድም ቢኖረኝ 100 እጥፍ ይሻለኝ ነበር። አይ በቃችሁ፣ ይበቃችኋል። ብዙ አትቀባጥሩ። እናንተ ደግሞ ዝም ስትባሉ ፊት ሲሰጧችሁ አትቻሉ። ወሬ ቀይሮ ወደዛ። በር ተንኳኳ ልበል? በር ማን ነው? ትብቃ። በር እየተንኳኳ ነው። እስኪ ክፈች። አቤት። እንዴት ነሽ ቆንጂ? ደህና። ምንድን ነው ፈራሽ እንዴ? ማን ፈልጋ? ሀናን፣ ሳሮንን፣ ካስዬን የሉም እንዴ? አሉ። መግባት ይቻላል?